አልችልም። ከዛ ውጭ ግን አንቺ ስማርት ስልክ ይዘሽ ስማርት ናቸው ብለሽ የምታስቢያቸው ሰዎች ፎቅ ደርሰው በአገራቸው ላይ የፈለጉትን ሲለብሱ የፈለጉትን ሲያሳልፉ፣ አንቺ ግን ከማዳም ቤት ሳትወጪ ብር ትልኪያለሽ። ቆይ እስኪ ግሩፕ በቴሌግራም እንክፈት፣ ቆይ እንደነዚህማ መርዳት አለብን እንዴ? ኧረ ብለህ ምን ጉድ ናችሁ እናንተ እንዴ? ምንድን ናችሁ? የት ናችሁ እንዴ? እንደዛ መሆን የለባችሁም። እዚህ ጋር አንቺ በፕሌን ከኤርፖርት ተነስተሽ ወደ አረብ ሀገር በተላክሽበት ቅጽበት እመኚ ነው የምልሽ፣ አይደለም የሚዲያ ሰው ጨምረሽ ይቅርና የቤተሰብሽ በሻንጣሽ ውስጥ የቤተሰብሽ ወፍጮ የሆነ ጥርስ እንዲህ ተሸክመሽ ነው የገባሽው። ገብቶሻል አይደል? ከእህት ከወንድም ከቤተሰብ ከእናት ከአባት ጨምሮ ማለት ነው። ገብቶሻል አይደል? እመኚኝ ነው የምልሽ፣ ሁሉም ከአንቺ ነው የሚጠብቀው። ለምን ውጭ ወጣለች ነው የሚባለው? ማን ያቀልናል? እኛ እኮ ካጥር ውጭ ነው ያለነው እኮ ካጥር ውጭ ነው ያለነው እኮ በእውነት። በስ ግን የሚረዳው ማን ነው? አረብ ሀገር ያለ ወይም ደግሞ ስደት፣ የትኛውም ሀገር ያለ ስደተኛ ነው ስለ ስደትን የሚያውቀው። ከዛ ውጭ ግን እመኚ ነው የምልሽ፣ ኢትዮጵያ ያለ ቤተሰብሽ እዛ ስደትን የማያውቅ ከእንደ ዋሊያ ኢትዮጵያ ውስጥ ቁጭ ብሎ የተቀመጠ አንድም ሰው አይረዳሽም። እመኚ አይረዳሽም። አንቺን የሚረዳሽ ምንድነው? ላይክ እንደ ሽርኬ ማለት እንደ ድርጅት ነው የሚረዳሽ። በቃ ካላስ አንቺ ትልኪያለሽ፣ ብር ይኖራሉ። ልክ እንዴ ነገርኳችሁ እኮ እመኙኝ ነው የምላችሁ። የሆነ ቤተሰብ ላይ አንዲት እህታችን ደውላ ምን እንዳለች ታውቃላችሁ? አብርሽ እግዚአብሔር ምስክሬ ነው ምላ አለች። እኔ ደሞዜ ቀኔን ሳላቅ የደሞዜን ቀን የሚነግሩኝ ቤተሰቦቼ ናቸው አሉኝ አለችኝ። የሚገርማችሁ እንግዲህ አስቡ፣ አረብ ሀገር ተሰዳ የደሞዟን ቀን ያውቃሉ። ስለሷ ግን ምን እንደምታሳልፊ አንቺ እዛ ማዳም ቤት ላይ ምን እንደምትሰሪ፣ ከማን ጋር እንደምትቃጠይ፣ ምን ያህል እንቅልፍ እንደምታጭ ማንም አባቱ አያውቅም። ኢትዮጵያ አለ ማንም አባቱ በግልጽ ነው የምነግርሽ፣ ማንም አባቱ ብዬ ነው የምነግርሽ አያውቅም። ግን የደሞዝሽን ቀን ግን ያውቃሉ። ከዛ በኋላ ግን ካላክሽ ደግሞ ጸባያቸው ሁሉ ይቀየራል። ስትደውይ ሁሉ ቶናቸው፣ የንግግር ቶናቸው ሁሉ ይለወጣል። የሚገርምሽ ነገር እንዲህ ናቸው። አሁንም ቢሆን እኔም ሆንኩ ሳሚም እያወራን ያለ ነው አንድ እውነት አለ። እሱ ምንድነው? ስለ ራሳችሁ እና ስለ ራሳችሁ ኑሩ። ዛሬ ላይ ሆናችሁ እዚህ አረብ ሀገር ላይ የምታሳልፉት ላይፍ እመኚኝ፣ እኛ ወንድ ነን፣ እኔም ሳሚም ወንድ ነን፣ እናንተ ግን ሴት ናችሁ። እመኚ ነው ምልሽ፣ እድሜሽ ከሄደ በኋላ ልጅ የመውለድ አቋምሽ ካለፈ በኋላ ከዛ በኋላ ቤተሰብ በቃ ቤተሰብ ልኬ ረድቻለሁ፣ አቋቁሜያለሁ፣ ቤት ገዝቻለሁ፣ እንዲሆኛለሁ፣ ያዙ ይልቀቁኝ፣ እንዲደረትሽን የምትነፊበት ነገር ሁሉ እዛ ኢትዮጵያ ስትሄጂ ግን እመኚ ነው ምልሽ ያንቺ የውድቀት የመጀመሪያው ነው የሚሆነው። ለምን በይ፣ አንደኛው እድሜሽን አተሻል፣ ሁለተኛው የልጅ መውለድሽን ሁኔታ አተሻል። ለምን እኔ እዚህ አረብ ሀገር ላይ አሁን 16 ዓመት ሞልቶኛል። እኔ እዚህ አረብ ሀገር ላይ ማለት ነው። እኔ ወንድ ነኝ። በሴት ደግሞ ገልብጡና እዩት። በሴት ገልብጣችሁ ደግሞ ስታዩት ደግሞ እድሜ ገደብ አለ በተፈጥሮ ደረጃ ማለት ነው። ከዛ በኋላ ግን ቤተሰብሽ ግን አንቺ በረዳሽበት አይደለም የሚያይሽ። ከዛ በኋላ እመኚ ነው ምልሽ ከሌለሽ የለሽም ነው። መቼም ሚዲያ ላይ እያየን ነው፣ ዩቲዩብ ላይ ምንም ላይ እያየን ነው። ምንም ብጫቄ ጨርቅ ምናምን ለላከችልኝ እያሉ ቄሱም ደግሞ የገዛ ቤቷን በልቶ ያዙ ይልቀቁኝ ሲል ምናምን ያየንበት ዘመን ላይ በደረስንበት ዘመን ምንድን ነው እናንተ የምትሸወዱት? የሃይማኖት አባት እንኳን በዚህ ደረጃ ለዓለማዊ ማንነት ተገዝቶ እንደዚህ እናንተን ማለብ ላይ ከደረሰ ይሄ ስጋዊ ማንነት ያላቸው ቤተሰቦቻችንማ ስጋችንንም ነው በውጫጭቀው በልተው ሬሳችንን ቢያዩ ሁሉ ደስ ይላቸዋል። ይሄ ነው እውነታው። ይሄንን ነው ምላችሁ። እኔ ይሄንን ነው ምላችሁ። ስጋችንን አጥንታችን ሁሉ እስኪቀር ማለት ነው። ለምን አረብ ሀገር ላይ እዚህ ጋር የምታሳልፉትን አውቃለሁ። አያችሁ እንዴ? በዚህን ሰዓት ላይቭ ላይ እዚህም ካሁን ያላችሁት
በምን መልኩ እንደገባችሁ እያንዳንዳችሁ ከዚህ ከ275 ሰው በላይ ባላችሁበት ቅጽበት ላይ እንዳለ አረብ ሀገር ያላችሁትን እንዶ ምን ላይ ሆናችሁ ነው ላይቭ ላይ ገባችሁት ብል ተሳቃችሁ። እንዲሁም ደግሞ ይጣራሉ አልጣራም እያላችሁ ነው። ግን ቤተሰብ አይረዳም። ኢትዮጵያ ያለ ገብታችኋል አይደል? ኢትዮጵያ ያለ ቤተሰብ አይረዳም። ከዚህ አንፃር ነው እኔ ግርም የሚለኝ። በቃችሁ፣ በቃ ስለራሳችሁ ኑሩ፣ ስለራሳችሁ ኑሩ። እቺ ዓለም ኮንትራት የሆነች ዓለም ናት። በኮንትራት ዓለም ላይ እየኖርን ደግሞ አረብ ሀገር መተንም እየተሰቃየንም እንደገና ደግሞ ቤተሰብ ሳይረዳን ቀርቶ ብራችሁን ጥላችሁ ወዴት ነው የምትሄዱት ታዲያ? ይሄንን ነው የምለው እኔ፣ ይሄንን ነው የምላችሁ። ስለዚህ ተረዱ፣ ግድ የላችሁ። በእውነት በአጥንታችሁ እስክትቀሩ አትጠብቁ። በቃ ካላስ ጥቂት መርዳት ካለባችሁ ትረዳላችሁ። አይ ደሞዝሽ ቀን ሲመጣ ደውሎ እንዲህ ሆኖብኛል እንዲህ ምናምን ሰበብ የሚያበዛ ከእህት ከወንድም ከቤተሰብ ከእናት ከአባት እናትም አባትም በዚህ ሰዓት አረብ ሀገር ያሉትን እየሸጡ ነው ያሉት። በቃ ካላስ እንዴ እናንተ እኮ መሳሪያ አልያዛችሁም እንጂ ጦርነት ላይ ነው ያላችሁት ጎበዝ። ሁላችንም ወንዱም ሆነ ሴቱም ወንድም ሆነ ሳሚ እኔም ሆንኩ ሳሚም ሆነ እናንተም ሆናችሁ መሳሪያ እጃችን ላይ አልታጠቅንም እንጂ እመኑኝ ነው የምላችሁ ጦርነት ላይ ነው ያለነው። ጦርነት ላይ በቃ ካላስ እልም ያለ ጦርነት ላይ ነው ያለነው። ያንንም የሚረዳው ደግሞ ማን ነው? እኔም ሳሚም ወይም ደግሞ አረብ ሀገር ያላችሁ እህት ወንድሞቻችን እንጂ የምንረዳዳው እዛ እንደዋላ የተቀመጠ ኢትዮጵያ ውስጥ አይረዳንም። ይሄንን ነው የምላችሁ እኔ በቃ ለእህቶቼ ይሄንን ነው መምከር የምፈልገው እኔ በዚህ አጋጣሚ። በቃ ካላስ እኛ ወንዶች እንኳን ፈተና እያየን ነው። እኛ እዚህ አረብ ሀገር ያለ ነው። ግን ቤተሰብ ይረዳናል እንዴ? የሚረዳው ምንድን ነው? ብር ዶላሩን የሆነ ከዛፍ ላይ ምን ነጭ ነው የሚመስለው። አያችሁ? በቃ ይሄንን ነው ማለት የምፈልገው እኔ። እግዚአብሔር ምስክሬ ነው። ይሄንን ነው ማለት የምፈልገው። ከዚህ ውጭ ግን ስለ ሚዲያ ሰዎች ተጨንቃችሁ እንዲህ ልካለው የነሱ ትዳር ፈረሰ እንዲህ የምትለው ላሜ ቦራ ሰገጤ ሁሉ እኔ መልሴ ምንድነው? ስርዓት አድርጉ። ህይወትሽን ለውጪ። መጀመሪያ ካለሽበት ህይወት ውጪ። ማንም ኑሮውን ራስሽ አንቺ ላይ እንዲኖር አትፍቀጂለት። በሚዲያ የሚያገኘው ብር ብቻ በቂ ነው። ላይክ አርጊለት፣ አዎ። ሰብስክራይብ አርጊ፣ አዎ። ከዛ ውጪ ግን ብር ልካለው በቴሌግራም እንዲህ ተሰብስባችሁ ምድረ እምቧ ላሜ ቦራ እንዲህ እምቧ የምትሉ በግ ሁሉ ከበረት የመጣችሁ አታሰድቡን። እዚህ አረብ ሀገር ያለነው ብዙ ጠንካራ ሴቶች አሉ፣ ብዙ ጠንካራ ወንዶች አሉ። ከዚህ አንፃር እረፉ። በቃ የመጨረሻ ንግግር ነው ይሄ። አለቀ። ሳሚ ቀጥል። ትክክል ነው። ያው አብርሽ የተናገረው ነገር ትክክል ነው። እኔ ምንም የምለው ነገር የለም። ያው እናንተ የተረዳችሁ ሰዎች ይገባቸዋል። ሁሌም ሞኝ አትሁኑ ነው እሱ። ሁሌም ተነጃ አትሁኑ። ሁሌም የሰው መንገድ አትዩ፣ ራሳችሁን እዩ። የነገው መንገድ ከጨለመ ማንም ለእናንተ ህይወት ላይ ማስተካከል አይችልም ነው እየተባለ ያለው። በነገራችን ላይ የእናንተ ወደ መስመር መመለስ፣ የእናንተ ህይወት መስተካከል፣ የእናንተ ትልቅ ደረጃ መድረስ ለቤተሰቦቻችሁም ለራሳችሁም ለሀገራችሁም ይጠቅማል። የእናንተ መውደቅ፣ የእናንተ ረፍዶባችሁ ባዶ ሜዳ ላይ መቅረት፣ የእናንተ መሰቃየትና የእናንተ ሰቀቀንና ጸጸት ውስጥ መግባት ደግሞ እንደ ሀገር እንከስራለን፣ እንደ ቤተሰብ ይዋረዳል። እንደ ራሳችሁ ደግሞ በቃ ሞት ብርቅ ይሆንባችሁ። ቁሙ የተጸጸተ ሰው በጣም ከባድ ነው። ጸጸት ከባድ ስለሆነ ማለት ነው። ከዚህ ሁሉ ግን አሁን ላይ ጆሮ ያላችሁ እየሰማችሁ ነው። አይኔ ያላችሁ እያያችሁ ነው። የምትሰሙትና የምታዩት ነገር አለ። የሰው ቤት አትሂዱ። አሁን ለጊዜው የሰው ቤት አትሂዱ ማለት እንዲገባችሁ በደንብ እናስረዳችሁ መሰለኝ።
የራሳችሁ ቤት መስተካከል ያለበት የራሳችሁ ህይወት መስተካከል ያለበት እያለ ሌላ ቦታ ላይ ሄዳችሁ ወይም ሌላ ቤት ሄዳችሁ የሰው ቤት ለማስተካከል የሰው ቤት ቦታ ለማስያዝ ትንቀሳቀሳላችሁ። ብዙዎቻችሁ ትልቁ ድክመት ወይም ደግሞ የብዙዎቻችሁ ለውድቀት የምትዳረጉት ይሄ ነው። በማገባችሁ ገብታችሁ ነው ችግር ውስጥ እየገባችሁ ያለው። የረጅም ጊዜ እኔ አሁን አብርሽም ቤቱን ከፍቶ ሲናገር ትሰሙታላችሁ። እኔ ግን በራሴ በገዛ ቤቴ ያው አብርሽም ያውቃል ረጅም ጊዜ አውርቻለሁ። ምንድን ነው ያወራሁት? የሚጠቅማችሁ ነገር የሆነ ቦታ ላይ ደርሳችሁ የሆነ እኔ ብዙ እይታ አለኝ የማያችሁ ብዙዎቻችሁ የተለወጣችሁ አላችሁ። ትዳራችሁን ይዛችሁ ቤተሰቦቻችሁ መሰረታችሁ ህይወታችሁ ላይፋችሁን አስተካክላችሁ ማድረግ ያለባችሁን ነገር ጸጥ ብላችሁ አድርጋችሁ አሳይታችሁ ነው። በጣም እናመሰግናለን። ሌሎችም ይቀራሉ። በተለይ አሁን አዳዲስ ልጆች እየመጡ ነው ወደዚህ ያለ አዳዲስ ልጆች ደግሞ ትልቅ ዋጋ እየከፈሉ ምክንያቱም ወደ ሶሻል ሚዲያ ስንመጣ አጠቃቀሙን ካላወቅንበት ገደል እየገባን ነው። የመጨረሻ የሚገርም ገደል ውስጥ ነው እየገባን ያለው። ሶሻል ሚዲያ እኛ ልንጠቀምበት እንጂ ሶሻል ሚዲያ እኛ ሊጠቀምብን አንፍቀድ። ይሄ ነው ምክንያቱም ሰዎች እኔ ትናንትና ተናግሬያለሁ። ወደ እናንተ በር አንኳኩቶ የመጣ ሰው ተጠቅሞ ሊሄድ እንጂ ከስሮ ሊሄድ አይመጣም። ስለዚህ በደንብ አይምራችሁን አሰሩት። በደንብ ራሳችሁ ጋር ሆኑ። በራሳችሁ ተማመኑ። መንገዳችሁን አስተካክሉ። በራችሁን ዝጉ። ገርበብ አድርጋችሁ ሳይሆን ዘግታችሁ ነው መጠቀም ያለባችሁ። የውስጣችሁን በር ዝጉት። ሳይሆን ከፍታችሁት ማንም እየገባ ማንም እየተጫወተ በእናንተ ህይወት ሌላው እየኖረ ነው። የእናንተ ህይወት ቦታው ላይ ነው ያለው፣ ሌላው ደግሞ ሌላ ቦታ ነው ያለው። ይሄ ምንም ጥያቄ የለውም። ይሻሻል፣ ይለወጡ። ግን የእናንተ ህይወት የት ነው ያለው? እናንተ ምን ያህል ብዙ ነገር አስተካክላችሁ ነው አሁን የምትይዙ የምትጨብጩ ያጣሽው? አሁን ረፈደብኝ፣ አሁን ጊዜ ሄደ፣ ትዳር ይዤ ልጅ በወለደ አቃተኝ፣ ቤት ይዤ ቤቴን ነጠቁኝ፣ ሰላም አጣው፣ ጤና አጣው የምትይው ምን ተፈጥሮ ነው? ምን ተፈጥሮ የሆነ ኃይል ጦር መጥቶ ምናምን አይደለም ቤትሽን እያሳጣሽ ያለሽው፣ ጤናሽን እየነሳሽ ያለሽው። በየቀኑ የምታደርጋት እያንዳንዷ ስህተት ተሰብስባ ዋጋ እየከፈለች ይሄ ነው አብርሽም እያለ ያለ። ዛሬ ወደ እኔ ፕሮግራም ስመጣ የገረመኝ ወይም ደግሞ እየገረመኝ ያለ ነገር አለ። ቁጭ ብላችሁ ከርማችሁ ቁጭ ብላችሁ ሌላ ታሪክ ውስጥ ስትገቡ ቆይታችሁ የሆነ ችግር ድርብርብ ሲመጣ ራሴን ካላጠፋው በረኪና ካልጠጣው ያልሆነ ውሳኔ ውስጥ የምትወስኑ ሰዎች ዛሬ በዚህ ጉዳይ ላይ እንነጋገራለን። ትዕግስት ማጣት ብዙዎቻችሁ ላይ እየታየ ነው። ዋጋ እየከፈላችሁ ነው። ዛሬ አንዲት ልጅ ለትንሽ ነው ራሷን ልታጠፋ ነበር። ዛሬ ማደርም መዋልም አልፈልግም፣ ዛሬ የመጨረሻ ቀኔ ነው ብላ ወስና ነበር። ቆይ እኔ እኮ የሚገርመኝ ነገር ሰብስባችሁ ያመጣችሁት ችግር እኮ እንደሰበሰባችኋት ቀስ እያደረጋችሁ ነው የምታወጡት ችግሩን የምትቀርፉት እንጂ ያ የተሰበሰበ ችግር ባንዴ ዶጋመድ አይሆንም። ሰብስባችሁት እኮ ነው፣ ራሳችሁ ናችሁ እኮ የሰበሰባችሁት። እስኪ ቼክ አድርጉ ራሳችሁ። ቀዳዳ፣ ክፍተት፣ ጉድለት የሚባለውን ነገር በምንድን ነው የሞላችሁት? ይህን ዛሬ በደንብ እንነጋገርበት እፈልጋለሁ። ለምንድን ነው ምሬት ውስጥ የገባችሁት? ለምንድን ነው ጭንቀት ውስጥ የገባችሁት? ለምንድን ነው ራሳችሁን ለማጥፋት የምትሞክሩት? ምን እንዲፈጠር ነው?
ቆይ የሚሆን ነገር አለ። አዎ ትዕግስት የሚያስጨርስ ከባድ እልክ ውስጥ የገባችሁ ሰዎች አላችሁ። ግን ማን ነው እዛ ውስጥ የከተታችሁ? አሁንስ እንዴት አድርጋችሁ ነው ማምለጥ ያለባችሁ? ነገርኳችሁ። የብዙ ሰዎች እጣ እንዳይደርሳችሁ አሁን ያልደረሰባችሁ ነገ ተደራርቦ ችግር መጥቶ ራስሽ ላይ አእምሮሽ ላይ ችግር ውስጥ ከምትገቢ ብዙ እህቶች የእብድ ሆስፒታሎች የአማኑኤል ሆስፒታል ምናምን ይገባሉ፣ ጸበል ይገባሉ፣ በሰንሰለት ታስረው በጣም ብዙ እንደዚህ ምን ነገራችሁ እንዳይመስላችሁ። ብዙ ሰዎች ደግሞ ራሳቸውን ለማጥፋት 100% ወስነው ችግር ውስጥ ይገባሉ። ሰው የሚባል ነገር የጠሉ ሰዎች አሉ። ለምን ይመስላችሁ? ሰው ነው አይበደላቸው፣ ሰው ነው ለዚህ ያበቃቸው። ግን ለማን ብላችሁ ነው ራሳችሁን የምታጠፉት? ለማን ብላችሁ ነው ችግር ውስጥ የምትገቡት? የገባው የደረሰባችሁ ነገር አለ። አዎ ያንን የደረሰባችሁ ነገር የብዙ አመት ስቃይ ነው ከጥቅም ውጭ የሚሆነው ብላችሁ ማሰብ አለባችሁ። አሁን ብዙ ነገሮች እየመጡ ነው ወደ እናንተ፣ ደግሞ ነገ የሚመጡ ነገሮች ስላሉ ማለት ነው። በጣም ብዙ የሚገራርሙ አይዲያዎች ወደ እናንተ እየመጡ እየሰማንም ነው። ገና እጃችሁን ካፋችሁ የሚያስጭናችሁ ለሄማ ትክክል ነው እንዴ ብላችሁ የምታምኑት ነገር እየመጣ ነው። ግን ትክክል አይደለም። እናንተ መጨረሻው ማየት መጨረሻው በእናንተ ህይወት ጸጸት ውስጥ መግባት እንጂ መጨረሻው ችግር ውስጥ መግባትና መጨረሻው ያዙ ይልቀቁ ከማለት ውጪ የእናንተ ህይወት ይኸውላችሁ በምን የታጠረ መሰላችሁ? በብዙ ውስብስብ ነገር የታጠረ ነው። ጉልበት ነው ሉዝ የምታደርጉት፣ እድሜ ነው የምትጨርሱት፣ ጤና ነው የምታዛቡት። ጤና ከተዛባ እድሜ ከሄደ ጉልበታችሁ ከደከመ ያ ነገር ተመልሶ የሚመጣ ነገር አይደለም። አያችሁ፣ ለምሳሌ የሆነ ሰው ችግር የሚደርስበት ራሱን አረጋግቶ ለራሱ እረፍት ሰጥቶ ጊዜ ወስዶ ተመልሶ ያን ችግር ቀርፎ ምናምን የሚባል ነገር አለ። እናንተ ግን በጉልበት ድካም ላይ ያላችሁ፣ በህመም ውስጥ ለህመማችሁ ለመታመማችሁ ምንም አይነት ዋስትና የሌላችሁ፣ የ6 ወር ቼክአፕ እንኳን ብዙዎቻችሁ የማታደርጉ፣ ተመጣጣኝ ምግብ እንኳን የማትወስዱ እህቶችና ወንድሞች አላችሁ። በእናንተ ጉዳይ ላይ ሴንሲቲቭ መሆን አለበት። ነገሮችን ከብዙ አንግል ማየት አለባችሁ የሆነ ነገር ለማድረግ። ለምን እድሜን ነው ማጣ? ፍቅር እየጀመርሽ ነው፣ ጓደኛ እያያሽ ነው፣ ቢዝነስ እየጀመርሽ ነው፣ የሆነ ነገር ፕሮሰስ እያደረግሽ ነው። ዋጋ እንዳያስከፍልሽ ቆም ብለሽ አስብ። መጨረሻ ላይ ራሴን ነው ማጠፋው፣ እኔ ዋጋ የለኝም፣ የኔ ነገር አበቃለት ምናምን ብላችሁ ችግር ውስጥ ከመግባታችሁ በፊት ከጤናችሁ፣ ከእድሜያችሁ፣ ከጊዜያችሁ፣ ከጉልበታችሁ ወስዳችሁ ስለሆነ ወስናችሁ መወሰን ማድረግ ያለባችሁ እሱ ነው። ገብቷችኋል? የሆነ ነገር በደንብ ጠንከር ብላችሁ መወሰን አለባችሁ። የሆነ ነገር ለማድረግ መወሰን አለባችሁ። ምንድነው የምታደርጉት? ምንድነው ሊሆን የሚችለው? ከምን ጋር ነው የተያያዘ ነገር የሚለውን ነገር በደንብ ማሰብ አለባችሁ። በደንብ በሰው የምታስገቡ ሰዎች እንትን በሉ፣ ለእኔ ጠይቁኝ። ዝም ብላችሁ አታስገቡ። እሺ፣ እዚህ ገብተው እንትን የሚያደርጉብኝ ሰዎች አሉ። እሺ፣ ሪፖርት የሚያደርጉ ሰዎች አሉ። ማንም ታፕታፕ ኮፒሊንግ ሼር እየተደረገ ስላልሆነ እንደዚያ የሚያደርጉ ሰዎች አሉ። አሁን እዚህ ጋር አንዴ 3000 ኧረ አስገቡ፣ ምን ችግር አለው? 1900 ነው አሁን ኮፒሊንግ። ፕሊዝ በቃ ካላስ ኮፒሊንግ። አይ ታፕታፑን ተውልፈና ኮፒሊንግ አድርጉ ፕሊዝ። እስኪ ሱብሃን ሀላ ጥያቄ አላት እንመልስላት። ምንድን ነው ጥያቄው? እንዴት ናችሁ? ኮሜንት ላይ ጽፉ። አንዳንዴ አብርሽ አሁን ይኸውልህ አንድ ፕሮግራም ጀምረን መሀል ላይ ጥያቄ የምንመልስ ከሆነ እንዴት ነው የምንግባባው? ኦኬ። አይ ፕሮግራም እንዳለ አላወኩም።
ኦኬ አሁን የጀመርኩትን ነገር ጨርሼ ነው ሐሳብ ላይ ቁጭ ብለው የሚያዳምጡ ሰዎች አሉ። ገባ ተረጋግተው ነገሮችን የሆነ አሁን የጀመሩት ያሉ ሰዎች ስላሉ ነው። ያው የምናወራው ነገር ለምሳሌ የሆነ ነገር ነገ በቃ ልወስን ነው ያለች ልጅ አለች። ነገ በቃ እንደማፈቅረው ልነግረው ነው። ነገ የሆነ ገንዘብ ልኬ ባይ ዘ ዌይ ሳሚዬ ባይ ዘ ዌይ በዛው ልክ ናት። ኮመንት ላይ አይቻታለሁ። አንተ በምታወራው ነው ይሄ ታሪክ የመጣው። የሚገርም ግን ምን እንደታውቃለህ አብርሼ እሺ እንስማሽ። ምንድነው እቴ? እሺ እንስማሽ። እሺ ፍቃደኛ ከሆናችሁ እኔ ግጭቱ ከቤተሰብ ጋር ነው የምፈልገው። እርቅ ነው ወይ ይፈረድልኝ ወይ ይፈረድብኝ። ችግሩን ልናገርና ጠራ አድርጌ በ2010 ሳውዲ አረቢያ ነበርኩኝ። የኮንትራት ቤት አሁን ያለው ዱባይ ነው። ሳውዲ ኮንትራት ቤት በምሰራ ሰዓት አይመቸኝም ነበርና ያጎቴ ልጅ አለች እዛው ጅዳ ውጭ ላይ የምትሰራና እሷ እንድታስጠፋኝ እንድትረዳኝ ጠየኳት ማለት ነው። እንድትተባበረኝ እንድታወጣኝ ምናምን ተኮንትራት ቤት እሷን ጠየኳት። ከ6 ወር በኋላ ጠፋሁ። ለምን መውጣት የፈለግሽው? እኔ ስላልተመቸኝ ኮንትራት ቤቱ ስላልፈለኩ 6 ወር ሆኖኛል። አልተመቸኝም። መውጣት እንደምፈልግና እንድትረዳኝ ነገርኳት ማለት ነው። እንድታስጠፋኝ ሰው እንድልክልኝ እንድትተባበረኝ ጠየኳት። እሺ ከዛ ሰው ላከችልኝ አመቻቸችልኝና ብር ተከፍሎልኝ ምናምን ወጣሁ ማለት ነው። 2000 ሪያል መጥፊያ ሪያድ ገጠሩ ነበር። ሪያድ እሷ ጋር መጣሁኝ። ከዛ በኋላ ልብስ ስልክ ምናምን ረተቡልኝ 1000 ብር ከፍለው በጥቅሉ 3500 ሪያል ሆነ በሪያል ማለት ነው። ስራ ሂጄ ነበረ ደግሞ ከዛ መጥቼ በስንተኛው ቀን ስራው አልተሳካም ተመለስኩኝ። ከዛ ቤት ተሰብሮ ተይዤ አገር ገባሁኝ። ምርጥ ጀብድ ስራ የሚገርም ስማርት የሆነ በቃ የሚገርም ስራ አይደለም ያጣምጠኝነት። ከዛ 2010 ላይ ነው በዛው አመት ውስጥ ነው ታሪክ የተፈጠረው። ከዛ በ2010 ማለቂያው ላይ ዱባይ መጣሁኝ ማለት ነው። በ2012 ብሩን ልሰጣቸው የጠፋበትን ይሄ ቃይረትቡልኝንም 3500 ወር ያሉ ማለት ነው ልሰጣቸው 2012 ደውዬ ብራችሁን ሰዱ አልኩኝ ለልጅቷ ማለት ነው። ከዛ በዛን ሰዓት በነበረው ምንዛሬ በ2012 3500 ሪያል 35000 በኢትዮጵያ አካውንት እንሰጥሻለን አስገቢ ያሉ ሪያል ስጭን ምናምን ሪያሉን ስጭን ምናምን አላሉኝ። እኔ ደግሞ ልብሴም ስልኬም ምንም አልመጣም። የ3 ሺህ 30 ሺህ ብር ውሰዱ አካውንት ስጡ ያስገባላችሁ 500 ሆነ አልሰጥም አልኩ ማለት ነው። ተጣላ። ከዛ አሁን በ2014 ላይ አባቴ ደውለው ተናገሩ 35000 ነው ትስጠናሉ ስጪ ያለኝና 2014 ላይ አካውንት ስጡ ያስገባላችሁ 35000 ስላቸው አሁን ባለው ምንዛሬ ድጋሚ ሂሳብ እንሰራለን ወይ ሪያሉን ነው የምፈልገው አሉ ማለት ነው። ድጋሚ ተጣላ። እስካሁን ድረስ ብሩ አልተከፈለም። እኔ እንደ ሰው ያኔ ብሩ መክፈል ፈልጋለሁ ግን 35000 ነው ነው ወሰዱ ምለው እነሱ ደግሞ ወይ ባሁን ባለው ምንዛሬ እንደገና ሂሳብ እንሰራለን ወይ 35 ሪያል ነው 3500 ሪያል ነው የምፈልገው ይላሉ። ተጣላን ማለት ነው። እስኪ ወደ መጨረሻው ግቢናው ምንድነው ከኛ የፈለግሽው ምንድነው? እርቅ ነው እንድትፈርዱ ነው የምፈልገው። ሌላ ምንድነው እርቅ? አንቺ ህገወጥ ስራ ሰራሽ፣ እነሱ ህገወጥ ስራ ሰሩ፣ አስጠፉሽ። ከዛስ ጠፋሽ። ባትጠፊ ኑሮ ይሁሉ ችግር አይመጣ። ጠፋሽ፣ በር ተሰብሮ ተይዘሽ ወጣሽ። ተይዘሽ የመጣሽው እንደገና ሌላ ሀገር መተሽ እየሰራሽ ያኔ የጠፋውበትን ብር ልክፈላችሁ አትክፈሉ ምን ችግር ውስጥ አስገባሽ? ሲጀመር ያኔ ጠፍተሽ ተጠቀምሽ እንደ ኪሳራ ውስጥ እኮ ነው የገባሽው አይደል? እግዚአብሔር ይስጥታል። ችግር ውስጥ እኮ ነው የገባሽው። አንቺ አልተሽ ኮንትራት ቤትሽን ብትሰሪ ኑሮ እስከዛሬ ድረስ ስርዓትሽን ይዘሽ ብትሰሪ ኑሮ ችግር ውስጥ አትገቢም። ከዛስ ስልክ ደውለሽ ዘመድ አለች ብለሽ አስጠፊ ብለሽ ወንጀል ተሰርቶ እንደገና ወንጀል ሰርተሽ ድጋሜ በር ተሰብሮ አገር ወጣሽ። ሲጀመር መክፈል የለብሽም። ከፋይ ተወኝ፣ ምክንያቱም አልኖርሽበትም አገር። ወይ ተረጋጊ። እሱን አይደለም እሺ ተረጋጊ። ከዛስ ያን ብር ከፍላችኋለሁ 5 ብር ቀንሼ 5000 ቀንሼ ምናምን ይሄ ራሳችሁ ፐርሰናል የዛይ ወንጀል የሰራችሁት ወንጀል ስትሰራሩ የነበረው ነገር እኛ ጋር መምቶ ምናምን ከዛ ወደ ቤተሰቦቼ ጉዳዩ ሄደ። ቤተሰቦቼ ጋር ጸብ ተነሳ ነው አይደለም ይሄ ነገር ያልመተኝ።
ደህና ደርሽ። ወደ ጉዳያችን እንደው አብርሽ ማታስገባብኝ ጉድ የለም። እንደው አንተስ እንደው ኢየሱስ ክርስቶስ ምን እኔ ያላስገባውን ኮመንት ላይ ና የጻፈችው እንዴ ትክክል አይደለም እኮ ትክክል አይደለም። ልኳን ነግረን ነበር ማሳለፍ ያለ። አረ ምንም ልክ መንገር ለምን ጊዜ እኔ በስነ ስርዓቱ ፕሮግራም ይዤ እየሄድኩ እያለ የዚች ጉዳይ ካልሰማው ለምን ምን አገባኝ ማለት ምን የሚሉት ይሄ ጉዳይ who cares በል እንግዲህ እውነት ነው እግዚአብሔር እንዴ ቆይ ምንድነው የምትለን? ቆይ አሁን ለሰራውት ወንጀል ልክፈል ነው እያለች አለችው። ለኛ ትስተና በሩን አዳምጧት። ምንም ይሄ ማዳመጥ መደማመጥ የሚያስፈልግ ነገር አይደለም። ይሄ ወንጀል ነው። ጠፍቼ ለከፈልኩት ከፈል ፖሊስ ተሰበረ፣ ከዛ ሌላ ሀገር መጣው፣ ሌላ ሀገር ስራ ሰራው፣ ከዛ እንደዚህ ይሄ ምን መስማት ያስፈልገዋል? አለ መስማት ነው እንጂ የሚያስፈልገው። እኔ እኮ ተበድላ ገንዘቧን ዘርፈዋት ፖርሷን ነጥቀዋት ምናምን የምትለኝ መስሎኝ አፌን ከፍቼ የምሰማት። ይሄ እኮ ምንም ፍርድ ቤትም አያስፈልገውም። 35,000 ብር ሰጥቶ መገላገል ነው። አሁን ብሩን ለኛ ምን ዛሬ ነው የምንቀበልሽ ነው እንዴ? እኛ ነን እንዴ ያቆየናት ታዲያ? ማን ነው ግን ያስገባት? እኔ ምን አውቃለሁ። አንተ ደግሞ ሞዴሬተር ያለ እንግዲህ ሌላ ማን አለ? ቆይ ምላሽ መስጠት እኮ እንችል ነበር እኮ ጻሚ። ቢያንስ እንኳን ያንን ብር መላክ ያሰበችውን ብር ወደኛ ብትልከው የተሻለ ህይወት እንኖራለን። ምን ነካ? ወደ ፕሮግራማችን እንግባና እህቶች ወደ ዋናው ርዕስ ገባ። ይኸውላችሁ የሆነ ነገር ነገ ይሰብረኛል፣ ህይወቴን፣ ቤተሰቦቼን ሰላም በምኖርበት ጊዜ፣ ትዳር መስርቼ በምኖርበት ጊዜ፣ የሆነ ነገር አድርጌ በምኖርበት ጊዜ መጥቶ ይረብሸኛል፣ ሰላሜን ይነሳኛል ከመወስን ቀውጢ ከሆነ ዛሬ ላይ ቆም ብለሽ አስቢ፣ ተረጋግተሽ። ምክንያቱም አንቺ ነገ ከተጎዳሽ ተመልሰሽ አትመለሽም። ለምን? ጉዳቱሽ በጣም ከባድ ነው። ህመም ነው፣ ስቃይ ነው። ይሄ የምትወስኑት ነገር የምታደርጉት ነገር ትዕግስት ሊኖራችሁ ይገባል። ትዕግስት ሊኖራችሁ ይገባል። እንደ ድሮ በስሜት እየተነዳችሁ እንዳትሄዱ። አሁን እዚህ ሶሻል ሚዲያ ላይ ብዙዎቻችሁ በስሜት ተነድታችሁ ያልሆነ ቦታ ውስጥ እንዳላችሁ ማውቀው ነገር አለ። ሰዎች ልክ እርሻ ውስጥ በጎችና ከብቶችን የሰው ሳር እንዳይበሉ በዚህ ተመለሽ በዚህ ተመለሽ እንደ ከብት የምትነዱ ሰዎች አላችሁ። ሰው ናችሁ። ማን ነው የሚነዳኝ? ለምንድን ነው እኔ ከነሱ ውስጥ ያለሁት? ምኑኜ ነው? እኔ የራሴ ዓላማ የለኝም፣ የራሴ ድሪም የለኝም፣ የራሴ ህይወት የለኝም፣ የራሴ ነገር የለኝም ወይ? የራሴ አምላክ የለኝም ወይ? እንዴት ነው እነሱ ለምንድን ነው ሰብስበው የሚነዱኝ ብሎ ማሰብ የለን? አታስቡም? አንዳንዶቻችሁ ለምንድን ነው ማንም እንደ ግሩፕ ከፍቶ የሆነ ነገር አድርጎ የሚነዳችሁ? ምክንያቱ ምንድን ነው? ለምንድን ነው የምትነዱት? ለምን ኖ ምኑኜ ነው እንዴ? እኔ እኮ ስመጣ ከስደት ስመጣ የሆነ ነገር አለኝ፣ የሆነ ነገር ፕሮግራም አለኝ ያዘጋጀሁት ያሰብኩት። የሆነ መንገድ አለኝ፣ የሆነ ዓላማ አለኝ። የሆነ ነገር ሰርቼ በሆነ ጊዜ ቶሎ ለመመለስ ነው ፍላጎቴ። እኔ ሶሻል ሚዲያ ላይ የምቆይበት ምንም ዓላማ የለኝም። እኔ ሶሻል ሚዲያ የሆስፒታል ወስዶ ልጅ አያስወልደኝም፣ ትዳር አይሆነኝም፣ ጤና አይሆነኝም፣ ፍቅር አይሆነኝም። ጭቅጭቅና ጩኸትና ብስጭት ነው የሚሆነኝ። ምን ያደርግልኛል የሚል ውሳኔ ውስጥ መግባት አልቀቷችሁ ነው? ምን ውስጥ ናችሁ? ምን በበላ ዳዋ ተመታም የሚባል ተረት አለ። ምንድነው? የምን ተረት ነው? ምን ባለ የሚባል ተረት አለ። ምን አገባሽ አንቺ? አንቺ ነሽ እንዴ ተጠቃሚዋ? ከሚሰበሰበው ገንዘብ
ነይ ውጪ። ወሬ ምክር ካልሆነ ውጪና እዛ ሄደሽ 216 ሰው ተከታያለሽ። እዛ ሄደሽ አሳድጊ። እኛ ጋር ምን አምጥቶ አስፈተፈተሽ? ውጪ። ያንቺ ቦታ አይደለም ይሄ። ምን አስኬዳችሁ? ማን ሄዶ ብሏችሁ ነው እንዴ? እናንተ እኮ ጉዳይ እኮ ሌላ ነው። አላማሽ ሌላ ነው። ፕሮግራምሽ ሌላ ነው። ነበረች እዩዋት። ቆይ የአረብ ሀገር ሴት ነበረች። ዛሬ የት ነው ያለችው? እያት እስኪ። ይህን ከባድ ባስ የከተማ ባስ በደህና ደሞዝ ተቀጥራ ትሰራለች። ደሞዟ ስንት እንደሆነ አውቃቸዋል? ደሞዟን እስኪ የሚገምት ደሞዟ በወር የምታገኘው የራሳችሁ ኮንፊደንስ በራሳችሁ ስትተማመኑና በራሳችሁ መስመር ስትሄዱ በራሳችሁ መንገድ የሆነ ቦታ ላይ ስትደርሱ ደስታው፣ ሰላሙ ለምን ራስሽ ነሽ ታግለሽ የደረሽው። ሰው ጎትቶሽ አይደለም። ማንንም ቴንኪው አትይ። አምላክሽን ነው አመሰግናለሁ ስላቆየኝ ስላደረስከኝ እዚህ ቦታ ላይ ስላደረስከኝ። ከሰው ከፍ ብዬ ትናንትና የናቀኝ እንድሰደድ ያደረገኝን አመዳም እኔ ጭኞ እየሄድኩ ነው ብለሽ ኩራት እንዲሰማሽ ይኸውላችሁ። በህይወታችሁ ውስጥ ምንም አትሆኑ። እናንተ ናችሁ የሆነ ነገር መሆን የምትፈልጉት እንጂ ምንም አይመጣም። ምንም ግፋቢል ቤት መስራት አለመስራት አይደለ ወይ ደግሞ የሆነ ነገር አለማድረግ አይደለ። ይሁን እንዴ እግዚአብሔር አለ። 4 እና 5 ኦፕሽን ይዘሽ ተነሽ። ይሄኛውን መጣሽ ታገልሽ አልሆነም አይደለ? ቶሎ ሐሳብሽን ትቀይራለሽ። እንዴ ምን ሆነሽ ነው ሐሳብሽን ማትቀይር? ሰው ነሽ። ሐሳብሽን ትቀይራለሽ። አላማሽን ፕሮግራምሽን አስተካክለሽ በቃ በዚህ ስላልሆነ አሁን ለምን ከዚህ ጋር ታግዬ ጉልበቴንም ጤናዬንም ጊዜንም አበላሻለሁ። በቃ ይሄኛው ይሆናል። ወስኝ። አንድ ካንቺ ያልተሻለ ሰው እንደተሻለ መስሎ ራሱን ሰማይ ቆልሎ መጥቶ ነይ ይሄ ያዋጣሻል፣ በዚህ ከሄድሽ አንቺም ተጠቃሚ ትሆኛለሽ፣ እኔም ተጠቃሚ ሆናለሁ፣ አብረን እንጠቃቀማለን ሲልሽ የማን ይበልጣል? እሱ የሆነ ቦታ ላይ ተቀምጦ በትርፍ ነው የሚጠቃቀመው። አንቺ ግን በዋናሽ ነው እየተጠቃቀምሻለሽ። በእድሜሽ፣ በጊዜሽ፣ በጤናሽ፣ በኑሮሽ፣ በወደፊትሽ ነው እየተጠቃቀምሻለሽ። ስለዚህ አይሆንም። የኔ ራሴ የሆነ መንገድ አለኝ። እኔ ደግሞ ከእግዚአብሔር ጋር ነው ጉዳይ። 317 ሰው ይታየኛል፣ 21 ሰው እና ታብታብ ለምንድን ነው የማታደርጉት? ታብታብ ሼር ኮፕሊንግ አድርጉ ሁላችሁም።